በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን እንደ ምሕረትና እንደ ቸርነት ብዛት በዚህ ሰዓት ደግሞ እንደገና እንድንገናኝ ጊዜ ቦታ እድል ስለሰጠን ክብር ምስጋና ላንተ እናቀርባለን። አምላካችን እግዚአብሔር ሆይ ባለፉት ተከታታይ ሳምንት እንደባረከንና እንደቀደስከን እንዳስተማርከን ሁሉ ዛሬም ደግሞ እንድታስተምረን ፈቃድ ይሁንልን። ለዚህም ጊዜውንም ቦታውንም ሁሉንም አሳልፈን ላንተ እንሰጣለን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እግዚአብሔር ፈቃድ እስከ ዛሬ ድረስ እየሄድን ዛሬ የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ደርሰናል። ባለፉት ሳምንታት ስለ አንቀጸ ብፁዓን ከዚያም ቀጥሎ ስላለው ስለ በምድር ላይ የክርስቲያኖች ድርሻ ምን እንደሆነና ከዚያም ትናንትና ደግሞ በብርሃን የተመሰሉት የክርስቲያን ሕይወት ምን እንደሆነ ተምረን ነበር። ዛሬ ጠንከር ወዳለውና ወደ ዋናው በእያንዳንዳችን ልብም ዛሬ ያን ጊዜም በፈሪሳውያን ልብ እጅግ አስቸጋሪ ወደ ሆነው ነገር ግን ደግሞ እውነትና ትክክለኛ ወደ ሆነው የመማር የወንጌል ትምህርት ውስጥ እንገባለን። ይህ ክርስቶስ በሕጉ ላይ ያለው አቋምና ፈሪሳውያንና እኛ ዛሬ ያለን አቋም ምን እንደሆነ የሚለይበት ትክክለኛ የሆነ የወንጌል ትምህርት ነው። በዚህ ምንባብ ላይ ክርስቶስና ፈሪሳውያን እጅግ እንዳልተግባቡ ሁሉ ዛሬም ጀማሪ ክርስቲያኖችና የቤተ ክርስቲያን ሰዎች ብዙ የማይስማሙባቸው ነገሮች አሉ። ዛሬ እነዚህን እንደ እግዚአብሔር ፈቃድ እግዚአብሔር ያስተምረን ዘንድና እያንዳንዳችንም ደግሞ በዚህ ክርስቶስ ባስተማረው ትምህርት እንድንኖር እግዚአብሔር ይረዳን ዘንድ ስለዚህ እንወያያለን። በመሆኑም በመጀመሪያ ንባቡን አነበውና ከዚያ አቅም የፈቀደውን ያህል እንወያያለን። ጥያቄ ካላችሁ እውነተኛ የሆነና ቅን የሆነ ጥያቄ ካለ ጽፋችሁ ብትልኩልን ለማስተናገድ ዝግጁዎች ነን። ምክንያቱም ትምህርቱ ጠንከር ያለ ስለሆነ አንዳንድ ጊዜ የመተርጎም ችግርም ሊኖርብን ይችላል። ስለዚህ የማይገባችሁን እየጻፋችሁ ጥያቄ እንድትጠይቁ ያስፈልጋል። ንባቡ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 የሕግንና ነቢያትን ለመሻር የመጣሁ አይደለሁም አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱ ትእዛዛት አንዲቱን የሚሽር ለሰውም ሁሉ እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ቁጥር 17 እስከ ቁጥር 20 ድረስ ነው ይሄ ነገር። ጌታችን ኢየሱስ ክርስቶስ እያስተማረ ባለበት ጊዜ ፈሪሳውያኑ ወይም የአይሁድ ሃይማኖት ጠበቆች የክርስቶስ ሕግን በመሻር ላይ ነው እያሉ እጅግ ሕዝቡን በማወናበድ ላይ ነበሩ። ጌታችን ኢየሱስ ክርስቶስ ሕግ የሚለውና ፈሪሳውያን እነሱ ሕግ ብለው የሚያከብሩት ሕጉ ሁለት አይነት ሳይሆን አንዱ ትክክለኛ ያልሆነ ሕግ ነው ብለው ነገር ግን ትክክለኛውን አቅጣጫ የሕግን ትክክለኛውን አቅጣጫ ያልተከተለ ነበር ማለት ነው። አንደኛው እንግዲህ ክርስቶስ የተከተለው የሕግ አቅጣጫና ፈሪሳውያን የተከተሉት የሕግ አቅጣጫ የተለያየ ነው። ሕጉ የተለያየ ነው ማለት ሳይሆን በአፈጻጸም ደረጃ ከሁለቱ አንደኛው ልዩ ሆኗል ማለት ነው። ስለሆነም ኢየሱስ ክርስቶስ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ አላቸው ፈሪሳውያንን። በዛን ጊዜ ይሄ ትምህርት አሁንም የተራራው ስብከት ስለሆነ ከ5000 በላይ ሰዎች ተከትለዋል። ምናልባትም ከዚህ ውስጥ ፈሪሳውያንና የተማሩ ሊቃውንት ሰዎች ይኖራሉ። ብዙዎቹ ግን የጌታ ደቀ መዛሙርት ናቸው። በተለይም 120ዎቹ ሰዎች ይሄ ትምህርት እጅግ በጣም አስፈላጊያቸው ነበረ።
ስለዚህ ጌታችን ኢየሱስ ክርስቶስ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽማቸው እንጂ ለመሻር አልመጣሁም አለ። እንግዲህ ሕግን መሻር ማለት ምን ማለት ነው ጥያቄው። ሕግን መሻር ማለት በመጀመሪያ ደረጃ ሕግ ምንድነው? ራሱ ሕግ በማድረግና ባለማድረግ ሰውን የሚያዝዝ ነው። አድርግ አታድርግ ብሎ ሰውን የሚያዝዝ ነው። በመሰረቱ የሕግ መጀመሪያ አጀማመር እንዴት መጣ? ሕግ የሚለው ነገር ለምንድነው ያስፈልገው ለሰው የሚለው ጥያቄ እነዚህ መመለስ አለባቸው። በሰው ታሪክ ውስጥ አራት የሕግ አይነቶች እንዳሉ በመጽሐፍ ቅዱስ ተዘግበዋል። መጀመሪያ ሰው በነጻ ጠባይ በተፈጠረበት ጊዜ ፍጹም መንፈሳዊና ከእግዚአብሔር ጋር ስለነበር የነጻ ጠባይ ሕግ ተሰጥቶት ነበር። ያ የነጻ ጠባይ ሕግ ማለት እግዚአብሔር ያለውን አዳምጦ ያለምንም ችግር ያለምንም ጭንቀት ያለምንም ውጣ ውረድ ያንን ሕግ የሚኖርበትና የሚተገብረው ያንን ሲያደርግና ሲኖርበት ደግሞ እንደ ስራና እንደ ጫና ሳይሆን እንደ ሕይወት አድርጎ ይቆጥረው የነበረ ከኃጢአት በፊት የነበረው ሕግ ነው ማለት ነው። ይሄ በዚህ እንዳለ ሁለተኛው ሕግ መጣ። እሱም ምን አይነት ነው? ከኃጢአት በኋላ የመጣ ሕግ ነው። እሱም የሞት ሕግ ይባላል። ይሄ የሰው ልጅ እግዚአብሔር በተለየበት ጊዜ ሰው ወዶና ፈቅዶ ባመጣው የኃጢአት ውድቀት ምክንያት መርጦ ያኛውን የሕይወት የነጻ ጠባይ ሕግን ሲያጣ የሞት ሕግ በሱ ልብ ላይ ተጻፈበት ማለት ነው። ስለዚህ አሁን በሁለተኛ ደረጃ የሞት ሕግ ወይም ደግሞ የኃጢአት ሕግ ብለን ስጋዊና መንፈሳዊ ሞትን የገደለው ሕግ በሰው ልብ ውስጥ ተጻፈ ማለት ነው። በሶስተኛ ደረጃ ይህንን ኃጢአተኛ መሆኑን ሰው ለማወቅና ለመረዳት ችግር ስለነበረበት ኃጢአተኛ መሆኑንና ከጽድቅና ከእውነተኛ ነገር የራቀ መሆኑን ኃጢአትን የሚያሳውቀው ሕግ መኖር ነበረበት። ይሄኛው ሕግ በአሁን የአስርቱ ትእዛዛት እየተባሉ የምንጠራቸው እግዚአብሔርና ሰው ምን ያህል የተራራቀ እንደሆነ የእግዚአብሔርን ቅድስና የሰውን ደግሞ ርኩሰትና ኃጢአተኝነት የሚያሳውቀው ሕግ የምንለው ማለት ነው። እና የሰው ልጅ እነዚህን ሕጎች ካላደረገ በኩነኔ ይኖራል፣ ካደረገ ደግሞ በሕጎቹ ይመራል። ዋናው ነገር አሁን ሕጎቹ የተሰጡት ሰውን ለውጠው ጻድቅ ሊያደርጉ ሳይሆን ሰው ምን ያህል በኃጢአት ውስጥ እንዳለና ለእግዚአብሔር የመታዘዝ ችግር እንዳለበት የሚያሳውቁ ሕጎች ናቸው ማለት ነው። ስለዚህ ሰው መንፈሳዊ ሳይሆን እነዚህን የእግዚአብሔር መንፈሳዊ ሕጎች ሊሰራና በተግባር ላይ ሊያውል አልቻለምም። በብሉይ ኪዳን ያየነው ይሄ ነው ጠቅላላ። የእግዚአብሔር ሰዎች እግዚአብሔር አንድ ነገር ይናገራል አታድርጉ ብሎ አንድ ነገር ይናገራል። እነሱ ግን እጥፍ አድርገው 10-15 ጊዜ ጥሰው ያደርጉታል። ምክንያቱም እነሱ ስጋውያን ናቸው፣ ሕጉ መንፈሳዊ ነው። መንፈሳዊ የሆነውን ነገር ስጋዊ ሰው ሊሰራው ባለመቻሉ ምክንያት ሕጉ በስራ ላይ ሊውል አልቻለም። ወይም በሌላ አባባል ያልጸደቀው ሰውና ሕይወቱ ከእግዚአብሔር የተለየው ሰው የሞተው ሰው ሕያው የሆነውን የእግዚአብሔርን ሕግ በስራ ላይ ሊያውል አይችልም ማለት ነው። ስለዚህ የጌታችን የኢየሱስ ክርስቶስ አመጣጥ አሁን ይህንን ሕያው የሆነውን ሕግ ሰው በስራ ላይ እንዲያውለው ለሰው አቅምና ችሎታ መስጠት ነው። እናገራለሁ እንደገና ይህንን አረፍተ ነገር ጌታችን ኢየሱስ ክርስቶስ ሕግን ልሽር ነቢያትንና ሕግን ልሽር ለመሻር ሳይሆን ለመፈጸም ነው የመጣሁት ያለበት ዋናው ምክንያት ሕጉ ተፈጻሚ ይሆን ዘንድ የእግዚአብሔር ሕዝብ የእግዚአብሔርን ሕግ ያለምንም ችግር በስራ ላይ ያውል ዘንድ በግድ መንፈሳዊ መሆን ነበረበት። በሌላ አነጋገር ከኃጢአት ነፃ መሆን ነበረበት ማለት ነው። ከኃጢአት ነፃ ካልሆነና በኃጢአት ሆኖ ይህንን ኃጢአትን የሚያሳውቀውን ሕግ በስራ ላይ መዋል አይችልም ነበር። ስለዚህ ሌላ ሕግ አስፈልጎት ነበር። ያ ሌላ ሕግ የተባለው ሕግም የመንፈስ ሕግ ነው ወይም ደግሞ መንፈሳዊ ሕግ ይባላል። የመንፈስ ሕግ የሕግ መንፈስ ተብሎ የሚጠራው በተለይም በሮሜ የተጠቀሰው ሕግ ነው። እሱን አሁን አብረን እናነባዋለን። አሁንም ይሄ ነገር ጠንካራ ስለሆነ ምናልባት ጥያቄ ካላችሁ ሌላ ጊዜም ቢሆን በደንብ እንማረዋለን እንጂ ይሄን ካልተረዳን በቀን ክርስትናን ተረዳን ማለት አንችልም። አሁን
ሕግ አያስፈልግም እየተባለ አይደለም። ክርስቶስም ሕግ አላስፈላጊ አይደለም እያለ አይደለም ያስተምር የነበረው። ከፈሪሳውያን ጋር የነበረው ችግርም ይሄ ነው። ክርስቶስ እያለ ያለው ሕግን ሰው ሊፈጽመው አልቻለም እያለ ነው ያለው። ነገር ግን በክርስቶስ ሆኖ ሕግን በስራ ላይ መዋል ይቻላል። ብቻን ሆኖ በኃጢአት ሆኖ ግን ሕግን በስራ ላይ መዋል አይችልም። ምክንያት ሕግ መንፈሳዊ ስለሆነ፣ ሰው ደግሞ ስጋዊ ስለሆነ፣ ስጋዊ የሆነ ሰው የእግዚአብሔርን መንፈሳዊ ሕግ ሊፈጽም ስለማይችል ማለት ነው። ሐዋርያው ይህንን ነገር እንደዚህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቷቸዋልና ይላል። አሁን እንግዲህ ሰው የእግዚአብሔርን ሕግ በስራ ላይ ማዋል የሚችለው በክርስቶስ ሲኖር ብቻ ነው። በክርስቶስ ካልኖረ የእግዚአብሔርን ሕግ በስራ ላይ ሊያውል ጨርሶ አይችልም። ጌታችን ያለውም ይሄ ነው። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ያለው በዚህ ምክንያት ነው። ክርስቶስ ለሰው ልጅ ኃጢአትን ድል አድርጎና በኃጢአት የመጣውን ቅጣት አሸንፎና አጥፍቶ በክርስቶስ በምንሆንበት ጊዜ የሕይወት ሕግ መንፈስ ከልባችን ስለሚጻፍ ልባችን የእግዚአብሔርን ጽድቅ ለመስራት የእግዚአብሔርን ሕግ በስራ ላይ ለመዋል ኃይልና አቅም ይኖረዋል ማለት ነው። ምን አለ ሐዋርያው ይህንኑ አስመልክቶ? ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትም በስጋ ኮነነ። ኃጢአት ክርስቶስ ሰው በመሆኑ ምክንያት ኃጢአት ሳይኖርበት እሱ የኃጢአተኞችን ኃጢአት ተሸክሞ በመሞቱ ምክንያት አሁን እኛ የክርስቶስን የሕግ መንፈስ ተቀብለን ስናምን ውስጣችን መንፈሳዊና ሕያው ስለሚሆን የጽድቅን ነገር ለመስራት አቅምና ችሎታ እናገኛለን ማለት ነው። ስለዚህ አሁን ፈሪሳውያን ከውጭ ሕግን መፈጸም ማለትና ክርስቶስ ከውስጥ ከልብ ሕግን መፈጸም ማለት የተለያዩ ነገሮች ናቸው። ዛሬም ያለነው ብዙዎቻችን ይሄ ነው። ከላይ የተለያዩ ነገሮች በማድረግ ሕግን የፈጸም ይምሰለን እንጂ ከውስጣችን ከልባችን ጠንቅ ስላለ እግዚአብሔርን ያለመታዘዝ አመጽ በውስጣችን አለ። ጌታ ምን አለ? እንዲያውም ምን አለ? እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም አለ። ምክንያቱም የእግዚአብሔር ሕግ ስለሆነ መሻር የለበትም፣ አይሻርም። ሕጉ ጨርሶ ሊሻር አይችልም። ሕጉ በስራ ላይ መዋል አለበት። ነገር ግን ሕጉ በስራ ላይ መዋል ያለበት በስራ ላይ ማዋል የሚችል ሰው ሲኖር ብቻ ነው። ኃጢአተኛ ሰው የእግዚአብሔርን ሕግ በስራ ላይ ሊያውል ጨርሶ አቅምም ችሎታም የለውም። ስለዚህ አቅምና ችሎታ ሊኖረው የሚችለው በክርስቶስ ሲሆን ብቻ ነው። አሁንም እንግዲህ በዚህ ምክንያት በክርስቶስ ኢየሱስ ሕይወት ስንኖር እኛ ራሳችን ሕያዋን ስለምንሆን ሕግን ለመፈጸም አቅምና ችሎታ ይኖረናል ማለት ነው። አሁንም ወደ ሮሜ በተላከው መልእክቱ ምዕራፍ 8 ቁጥር 17 ላይ እንደገና የዚሁ ተመሳሳይ ቃል ይገኛል። ያንኑ ቃል እንደገና አሁንም አነበዋለሁ። ቁጥር 17 እንዲህ ይላል፣ ምን ይላል? የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆን ወራሾች ደግሞ ነን ማለት ነው። የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ክርስቶስ ወደዚህ ዓለም የመጣው እኛን የእግዚአብሔር ልጆች ሊያደርግ ነው። እሱ በኩር ሆኖ የእግዚአብሔር ልጅ ሆኖ እኛ በጸጋ የእግዚአብሔር ልጅ እንድንሆን መጣ። በዚህም ምክንያት የእግዚአብሔር ልጆች በሆንበት ጊዜና የክርስቶስ በሆንበት ጊዜ ሕጉን ለመፈጸምና ሕጉን በስራ ላይ ለመዋል በትክክል በአቅምና ችሎታ ይኖረናል ማለት ነው። ያንን ስናደርግ እስቲ አሁን እንደገና ደግሞ ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር ከምዕራፍ 3 ቁጥር 1 ጀምሮ ያለውን አብረን እናነበው። በጣም የሚገርም ነገር ነው ያለው። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከናንተ ያስፈልገን ይሆንን? ሰዎች ሁሉ
የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ክርስቶስ ኢየሱስ ወደዚህ ዓለም በመምጣቱና ሰው በመሆኑ ኃጢአትን በመቅጣቱ ምክንያት እኛ የእግዚአብሔር በእኛ ልብ ላይ የእግዚአብሔር መንፈስ ተጽፏል። ልባችን የድንጋይ ሳይሆን የሥጋ መንፈስ ስለሆነ አሁን ሕጉ በጽላት ላይ የተጻፈን ሕግ መፈጸም ሳይሆን ከልባችን ከውስጣችን ያለውን ሕግ ማከናወን እንችላለን ማለት ነው። በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችንን የበቃንም አይደለንም። እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣልና ይላል። እንግዲህ የእግዚአብሔርን ትእዛዝ መፈጸም የሚችሉ ሰዎች መንፈሳውያን ሰዎች ናቸው ማለት ነው። ምክንያቱም የእግዚአብሔር ትእዛዝ መንፈስ ስለሆነ መንፈሳዊ ካልሆን በቀር ያንን ልንፈጽም አንችልም። ደግሞ በብሉይ ኪዳን መንፈሳዊ መሆን አይቻልም። ምክንያቱም ኃጢአት በሰው ልብ ውስጥ ስለተቀመጠ ማለት ነው። ስለዚህ ጌታችን ምን አለ መሰላችሁ? እንግዲህ ከነዚህ ከሁለቱ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። ስለዚህ የእግዚአብሔር ሕግ አይደለም አሁን የተሻረው ከውስጣችን ያለው የኃጢአት ሕግ ነው። የተሻረው ከልባችን ያለው የኃጢአት ልብ በክርስቶስ የኃጢአት መርዝ የሆነው በክርስቶስ ስለተሻረ አሁን እግዚአብሔር ለሰው የሰጠውን የመኖሪያ ሕግ የመፈጸምና የማከናወን አቅምና ኃይል ይኖረናል ማለት ነው። ስለዚህ ሕግን በመሻር ጉዳይ ላይ አይደለም። አሁን እንዴት አድርገን እንደምንፈጽመው በስራ ላይ እንዴት እንደምናውለው ነው። ሕጉን በስራ ላይ መንፈሳውያን ያልሆኑ ሰዎች ወይም በስጋ ሕግ የሚመሩ ሰዎች ራሳቸው በራሳቸው ያመጻድቁት እንጂ የፈለገ ቢሆን የፈለገ ሕግን በስራ ላይ አያውሉም። ይህንን ሐዋርያው ጳውሎስ ለጢሞቴዎስ በላከው መልእክቱ ላይ እንዲህ ብሎ አስቀምጦታል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እንዲህ ይላል። የሚገርም ነገር ነው። ምዕራፍ 1 ቁጥር 9 እንዲህ ይላል፣ ነገር ግን ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን። ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን። እንደሚገባ ለመስራት ግን መንፈሳዊ መሆን ያስፈልጋል። ይሄውም ለበደለኞችና ለማይታዘዙ ለአመፀኞችና ለኃጢአተኞች፣ ቅድስና ለሌላቸው፣ ለርኩሳን፣ አባትና እናትን ለሚገድሉ፣ ለነፍሰ ገዳዮችና ለሴሰኞች፣ ከወንድ ጋር ለሚተኙ፣ በሰዎች ለሚነግዱ፣ ለውሸተኞችም በውሸትም ለሚምሉ የቡሩክ እግዚአብሔር ክብር እንደሚገለል ለእኔ አደራ እንደተሰጠኝ ወንጌል የሆነውን ደህና ትምህርት ለሚቃወሙ ለሌላ ነገር ሁሉ ሕግ እንደተሰራ እንጂ ለጻድቅ እንዳልተሰራ ሊያሳውቅ ነው ይላል። እንግዲህ ጻድቅ የሚባሉት በክርስቶስ ኢየሱስ በኩል የእግዚአብሔር ልጆች የሆኑት ናቸው። ስለዚህ ሕግ ተሽሯል የተባለው እኛ በስጋ እንድንሰራው ሆኖ ሳይሆን በክርስቶስ ስለተፈጸመ እኛ በክርስቶስ ያለነው ሕግን የመስራት አቅምና ኃይል ይኖረናል ማለት ነው። ሐዋርያው የሚነግረን ይህንን ነው። ስለዚህ ወገኖቼ ምን አለ? በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምር ማንም ቢኖር እርሱ በመንግስተ ሰማያት ታላቅ ይባላል እላችኋለሁና። ፈሪሳውያን ከላይ ያለን ሕግ ነው የሚያከብሩት፣ እናንተ ግን ከነሱ የተሻላችሁ ሁኑ ይላል። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ ልትገቡ አትችሉም። ማለት ምን ማለት ነው? ሕግን ከመንፈሳዊ አንጻር ካላከናወናችሁትና መንፈሳዊ ሆናችሁ የእግዚአብሔር ማደሪያ ሆናችሁ በእግዚአብሔር የቅድስና መለኪያ ሕግን ካልፈጸማችሁ የመንግስተ ሰማያት ባለቤት ልትሆኑ አትችሉም ነው የሚለው። እንግዲህ ሕግን ተሻረ የምትሉ ሰዎች ካላችሁ ጌታችን ኢየሱስ ክርስቶስ አልተሻረም ነው የሚለው።
ሕግን የሻራችሁት እናንተ ናችሁ ነው የሚለው። እንዴት አድርገን እንደሻር ነውና በምን መልክ ሕግ መከናወን እንዳለበት በሚቀጥለው እንማራለን። ለጊዜው ግን አሁን ሕግንና ነቢያትን ሊሽር ያልመጣው እንደገናም ሊያጠብቃቸውና ሊያጠነክራቸው የመጣው ጌታችን ኢየሱስ ክርስቶስ ያስተማረን መንፈሳውያን ሆነን በመንፈስ የእግዚአብሔርን ሕግ በስራ ላይ እንድናውል ተጠይቀናልና ይህንን እንድናደርግ እግዚአብሔር ይርዳን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት ይቅርታ ባለቤት እግዚአብሔር አምላካችን ምሕረት ቸርነት ይቅርታ ሳይለየን እንደገና ይህን ጊዜ ስለባረክልን ስለቀደስክልን ክብርና ምስጋና ላንተ እናቀርባለን። አምላካችን እግዚአብሔር እስካሁን በነበሩን ጊዜዎች እንደባረከን እንደቀደስከን እንዳስተማርከን ሁሉ እንደገና ደግሞ አሁንም እንድታስተምረን ፈቃድ ይሁንልን። ለዚህም ጊዜውን አሳልፈን ላንተ እንሰጣለን። አሜን። የተወደዳችሁ ክርስቲያን ወገኖቻችን እንደምን ሰነበታችሁ? እንኳን ለብርሃነ ጥምቀቱና ለብርሃነ ልደቱ በሰላም አደረሳችሁ። አሁንም እንደገና ለነነዌ ጾም እንኳን በሰላም አደረሳችሁ። ባለፉት የተወሰኑ ሳምንታት በዚሁ በማቴዎስ ወንጌል ምዕራፍ 5 ተነስተን የተለያዩ ርዕሶችን ጌታችን ኢየሱስ ክርስቶስ ካስተማረው ተነስተን ስንማር ሰንብተን ዛሬ የማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ደርሰናል። ባለፈው የተማርነው ከምዕራፍ 5 ቁጥር 16 እስከ 20 ድረስ ያለውን ነበረ። በዚህም ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ጊዜ የአይሁድ ሃይማኖት መሪዎችና ፈሪሳውያን ጌታችን ኢየሱስ ክርስቶስ ሕግን ሊሽር እንደመጣና እነሱ ሕግ ብለው የወሰኑትና የሚያከብሩት እሱ ከሚያስተምረው የተለየ አስመስለው ይናገሩ ስለነበር ለዚያ መልስ ይሆን ዘንድ እኔ ሕግንና ነቢያትን ለመሻር የመጣሁ አይደለሁም ልፈጽማቸው እንጂ በማለት የሕግን ዓላማ ምን እንደሆነና የሕግ አፈጻጸም ምን እንደሚመስል አስተምሮ ነበር። እኛም እግዚአብሔር በረዳን መጠን እሱን አብራርተን ተምረን ነበረ የደመደምነው። ዛሬ ሕጎቹ ከተባሉት ከብሉይ ኪዳን የተጠቀሱትን ጌታችን ኢየሱስ ክርስቶስ ዛሬ በሐዲስ ኪዳን እንዴት መጠቀም እንዳለብን ያስተምረናልና እሱን ዛሬም አብረን እንማራለን። እግዚአብሔር አምላካችን ሁላችንም እንዲያስተምረን ፈቃዱ ይሁንልን። ቃሉን አነበውና አጠቃላይ ከመጽሐፍ ቅዱስ አንዳንድ ጥቅሶችን እየጨመርን ለሚቀጥሉት ደቂቃዎች እንማራለን። ቃሉ እንዲህ ይላል። መጽሐፍ ቅዱስ ያላችሁ ከቤታችሁ ናችሁ አነቡ፣ የሌላችሁም እንደገና አድምጡ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሰዋው ላይ ብታቀርብ በዚያ ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዛ በመሰዋው ፊት መባህን ትተህ ሂድ። አስቀድመህን ከወንድምህ ጋር ታረቅ። በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራህ ለዳኛ እንዳይሰጥህ ዳኛም ለሎሌው ወደ ወህኒም ትጣላለህ። እውነትም እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። ይሄ ቃል አትግደል የሚለው ቃል የተጠቀሰው በኦሪት ዘጸአት ምዕራፍ 20 ከቁጥር 13 ላይ ከ10ቱ ትእዛዛት 9ኛው ትእዛዝ ነው እና አትግደል የሚል ጌታችን እግዚአብሔር አምላካችን ለሙሴ በሰጠው በ10ቱ ትእዛዛት መካከል አንደኛው ይሄ ሕግ ነው። በዚህ ሕግ መሰረት ሰዎች ከገደሉ ይገደላሉ።
ከዚህ ቀጥሎ ባለው በሁለቱና በሶስተኛው ህጎች እንዴት እንደሆነ በዚያ ስለምንማር አሁን አጻፋውን እዚህ ላይ አንዘረዝረውም። ግን ጌታ የተናገረው ምንድነው? ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል ብሏል። አዎ የገደለ አትግደል ስለተባለ አትግደል የሚለውን ህግ አልፎ ሰው ቢገል በዚያው በገደለው ልክ ፍርድ ይገባዋል ማለት ነው። ታዲያ ፈሪሳውያን መግደል የሚሉት ሰውን ከስጋና ከነፍስ የሚለይን ወይም በኃይል ወይም በተለያየ መንገድ ከዚህ ምድር ላይ የመኖር ነገርን የሚያቆም በዚህ ምድር ላይ እንዳይኖር የመኖር መብትን የመግፈፍ ሁኔታንና በእግዚአብሔር አርአያና ምሳሌ የተፈጠረን ሰው በኃይል ወይም በተለያየ መልክ አጥፍቶ በዚህ ምድር ላይ እንዳይኖር ማድረግ ነው። ያን ያደረገ ደግሞ በዚያው ባደረገው ልክ እንደ ህጉ ይፈረድበታል ነው የሚለው። ይሄንን ፈሪሳውያን ያውቃሉ። ይሄንን በብሉይ ኪዳን የነበሩ ሰዎች ያውቃሉ። ያላወቁት ነገር ግንና ጌታ በዚህ እኛም እንድናደርገው እኛ ክርስቲያኖች በተለይ ልናደርገው የሚገባንን ነገር ቁልፍ የሆነ ነገር ነግሮናል። እኔ ግን እላችኋለሁ የሚል ቃል ተጠቅሟል። በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ነው። ይሄ እንግዲህ በጣም ከፍተኛ የሆነው ይህንን ህጉን ከዝቅተኛ ወደ ከፍተኛ እያሳደገው ነው የሄደው። እዚህ ላይ ብዙ ሰዎች በዛን ጊዜም ያሉት ዛሬም ያለነው ቢሆን ያልተገነዘብነው አንድ ትልቅ ነገር አለ። እንግዲህ ይሄ ህግ የእግዚአብሔር ህግ ነው። ይሄ ሊሻር የሚችል ህግ አይደለም። አሁን የህጉ መሻርና አለመሻር አይደለም እዚህ ላይ ጥያቄው በክርስቶስ ላይ ያለው። ክርስቶስ እያስተማረ ያለው ህጉን እንዴት አድርገን እንደምንጠብቀው ነው። ህጉን ለመጠበቅ የኛ ህይወት መጀመሪያ ቅድመ ዝግጅት ማድረግ አለበት። ህይወታችን ከበቀል ነፃ ካልሆነ ህጉን ጠበቅ ነው ማለት አይቻልም። ምናልባት ህጉን በድንጋይ እንወገራለን ብለን ላናደርገው እንችላለን። እዚህም ሀገር ቢሆን የትም ቦታ በአሁኑ ጊዜ እጅ ከፍንጅ ካልተያዘ አንድ ሰው ሌባ አይባልም ወይም ደግሞ ወንጀለኛ ተብሎ አይከሰስም። ተከሶ እንኳን ካልተፈረደበት በቀር ወንጀለኛ ነው የሚል ቃል አይጠቀሙም። ጠበቆችም ዳኞችም ተጠርጣሪ ነው የሚል ቃል ነው የሚጠቀሙት። ነገር ግን በዚህ በክርስቶስ ትምህርት መሰረት አንድ ሰው ገዳይ የሚሆነው ገና በቀል ሲይዝ ነው። ገና በወንድሙ ላይ ሲቆጣ ያን ጊዜ ነፍሰ ገዳይ ነው። ያን ጊዜ ያንን የተቀየመውን ሰው ቢያገኘው ወይም ደግሞ ያንን እገደላለሁ ለራሱ ፈርቶ እንጂ ለዛኛው ለተበቃዩ ፈርቶ አይደለም ህጉን የተወው። ስለዚህ ክርስቶስ መጀመሪያ ያለባችሁ ከሌላ ነው የሚለው። አምላካዊ ልብ ከውስጣችን ርህራሄ ከሌለ አለመግደላችን ብቻውን የእግዚአብሔርን ህግ ሊያከብር አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ እየተናገረ ያለው ይህንን አትግደል የሚለውንም ሆነ ሌሎችን 10ቱን ትእዛዛት ልንፈጽማቸው የምንችልበት አንድ ኃይልና አቅም እንዲኖረን ነው ጌታ እየተናገረ ያለ። ይህንን ህግ በስጋ ሆነን ባለፈው እንደተነጋገርነው የእግዚአብሔር ህግ መንፈሳዊ ስለሆነ መንፈሳዊ ካልሆን በቀር ይህንን ህግ በሥራ ላይ ልናውል አንችልም። ጌታችን ኢየሱስ ክርስቶስ በዚህ ምድር መጥቶ ያስተማረው የመጀመሪያው ነገር የስጋ ልባችን ከውስጣችን የድንጋይ ልብ ከውስጣችን ወጥቶ የስጋ ልብ እንዲጨመርልን ነው። የኛ የክርስቲያኖች ልብ ምን መምሰል እንዳለበት ሐዋርያው ጳውሎስ ለቆሮንቶስ በጻፈው በሁለተኛ መልእክቱ በምዕራፍ 3 ከቁጥር 1 ጀምሮ እንዲህ የሚል ቃል ጽፏል። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደሌሎቹ የማመስገኛ መልእክት ወደ እናንተ ወይስ ከናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። እንግዲህ አንድ ሰው ይህንን አለመግደል ገና ከመግደል በፊት የሚካሄደውን የበቀል ነገር ከልቡ ሊያወጣ የሚችለው መጀመሪያ የሚታዘዝ የስጋ ልብ ሲኖረው ብቻ ነው።
ጌታችን ኢየሱስ ክርስቶስ እየተናገረ ያለው ይሄንን ነው። ከሕጉ ጋር አይደለም ዋናው ችግር ከልባችሁ ጋር ነው የሚለው። ሕጉ ለዘላለም የሚኖር ነው። ለዘላለም የሚኖረው ግን የኛ ልብ ለዚያ ሕግ ተገዥ ሲሆን ብቻ ነው። የኛ ልብ ደግሞ ለዚያ ተገዥ ሊሆን የሚችለው ከበቀል ነጻ ሲሆን ነው። ስለዚህ ጌታ ምን አለ? እኔ ግን እላችኋለሁ አለ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። እንግዲያውስ መግደል ነፍስን ማጥፋት ወይም አንድን ሰው በዚህ ምድር የመኖርን መብት መከልከል ሳይሆን መግደል ማለት መቆጣት ማለት መሆኑን መረዳት ያስፈልጋል። እስቲ አሁን ይህንን ቃል እየሰማችሁ እያንዳንዳችሁ እስቲ ይህንን የምንሰማ ሁላችን ከስንት ሰው ጋር ተጣልተናል? ምንድነው ያለ በልባችን? እስቲ አሁን ከቤተሰብ ጀምረን ዙሪያውን ያለን ሁላችን ዙሪያውን ካሉት ሰዎቻችን ጋር ከምናውቃቸውም ሆነ አብረን ከምንሰራቸው በስጋ ዝምድናም ሆነ በጓደኝነት ወይም በትዳር ጓደኝነትም ሆነ በተለያየ መልክ የምንገናኝ ሰዎች ስንቶቻችን ነን በእውነት ከልብ የሆነ ፍቅር ያለን? እንግዲያውስ እኔ እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ተብሏልና በቁጣና በበቀል ካለን አሁን ያለነው በፍርድ ውስጥ ነው። እንዲያውም ይሄ ነገር ከመግደል ጋር እኩል ነው የሚለው የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 15 ያለውን አብረን እናነበዋለን። ምዕራፍ 3 ከቁጥር 15 እንዲህ ይላል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 15 እንዲህ ይላል። ቃሉን እናነበዋለን አብረን። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነው ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይላል። ወንድሙን የሚጠላ ሁሉ ጌታችን ኢየሱስ ክርስቶስ ከመጥላት አልፎ በወንድሙ ላይ የሚቆጣ እና የሚሳደብ በቀል ያለው ፍርድ ይገባዋል አለ። እንዲያውም ይሄኛው ደግሞ ምን አለ? ዮሐንስ የፍቅር ሰው፣ የፍቅር መልእክተኛ፣ የፍቅር መልእክት ጸሐፊ ተብሎ የሚነገርለት የጌታን ፍቅር በደንብ የተረዳ ሐዋርያ ነው። እሱ ምና ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። እንግዲያውስ ወንድሞቼ፣ እህቶቼ፣ ወገኖቼ በሙሉ ክርስቲያኖች፣ ኢትዮጵያውያን፣ የኢትዮጵያውያን ልብ በእውነት እያንዳንዳችን ቤተክርስቲያን እንኳን ስንመጣ ቤተክርስቲያን መተን ስንወጣ ከቤተክርስቲያን እንኳን መተን ተሳልመን መስቀል ስንወጣ በፊታችን ያስቀየመን ሰው ብናገኝ አልፈን እንሄዳለን። እርግጠኛ ነኝ እሱ እናረጋለን። ብዙዎቻችን የተቸገርንበት ነገር አሁን በቁጣ መኖር ነው። አገልግሎቱ በቁጣ ነው። ሁሉም ነገር በቁጣ ነው። በቁጣ የሚኖር ግን ነፍሰ ገዳይ ነው ተብሏልና አሁንስ እንግዲያውስ እንዲያ ከሆነ እጃችን በደም የተነከረ ነው ወገኖቼ። ጌታ ንባቡን ቀጠለ፣ ትምህርቱን ቀጠለ። የሚቆጣ ሁሉ ፍርድ ይገባዋል አለ። ወንድሙን ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል አለ። ጨርቃም ማለት ድሃ ማለት ነው። ትክክለኛ ከኛ ጋር እኩል ያልሆነ ይሄ ከትዕቢት ጋር የተያያዘ ነገር ነው። ድሃ፣ ገንዘብ አልባ፣ ይሄ ነዳይ የምንለው ነገር አለ። በተለይኛ አፋችን እንዳመጣ ነው የምንናገረው። ኢትዮጵያውያን ችግር አለብን በዚህ ዙሪያ። ሁላችንም ከበቀል ጋር ችግር አለብን። አብረውን ከሚኖሩ ሰዎች ጋር ችግር አለብን። ጓደኞቻችን ከማንላቸው ሰዎች ጋር ችግር አለብን። እንግዲያውስ የሸንጎ ፍርድ ይገባቸዋል ተብሏል። ቀጠለ። እንዲያውም ደንቆሮ የሚል የገሃነም ፍርድ ይገባዋል። እጅግ በጣም አስፈሪ ነገር ነው ይሄኛው። እንዲያውም እንግዲህስ ከመግደል አልፎ መቆጣትና መሳደብ ከእግዚአብሔር መንግስትና ከዘላለም የሕይወት መንግስት የሚለየን ከሆነ እንግዲያስ ወገኖቼ ይሄ ነገር እያንዳንዳችን ልናስብበት የሚገባ ነገር ነው። ጌታችን በሌላው በማቴዎስ ወንጌል ምዕራፍ 18 ከቁጥር 15 ጀምሮ ይህንኑ ቃል እንደዚሁ ደግሞ አስተምሮታል። 18:15 ወንድም ቢበድልህ ሄደህ አንተና እርሱ ብቻቸውን ናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አደረከው፣ ባይሰማ ግን በሁለት ወይም በሶስት ምስክር አፍ ሁሉ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንም ባይሰማት እንዳረመኔና እንደ ቀራጭ ይሁንልህ።
እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁና ነው የሚለው። እንግዲህ በክርስትና ሕይወት ዋናው እኛ እግዚአብሔር ከኛ ጋር የሚገኝበት ዋናው መርህ ፍቅር ነው። በበቀል ባለ ልብ ላይ የፈለገ አዳራሽ የሚያነቃንቅ መዝሙር እንኳን ብንዘምር እግዚአብሔር ከኛ ጋር አይሆንም። እንዲያውም መዝሙሩ ምን ያደርግልኛል ብሎ ያዝናል፣ እርግጠኛ ነኝ። ስለዚህ ወገኖቼ እያንዳንዳችን አሁን በዚህ ሰዓት ሕግ እናከብራለን የምንል ሰዎች ካለን ሕጉን ማክበር ከልባችን እንጀምር። አለማድረጋችን አንየው። ይሄ ነገር ሕይወታችን እኛ ስላልተመቻቸልን አላደረግነውም እንጂ እንዲያውም ከተመቻቸልን ወደ ነፍስ ግድያ የሚወስደውን ነገር ነው ማቆም ያለባችሁ ነው የሚለው ጌታ። ፈሪሳውያን የሳቱት ይህንን ነበር። በበቀል የተሞላ ሕይወት ይዘው መስዋዕት ያቀርቡ ነበር። እንዲህ አለ እንደነዚህ ላሉትም እንግዲህ መባህም በመሰዋ ላይ ብታቀርብ በዚያ ወንድም አንዳች ባንተ ላይ እንዳለው ብታስብ፣ እንዲያውም አንተ ብትቆጣበት አይደለም ወንድም እንኳን ተቆጥቶብህ ከሆነ ነው፣ አዝኖብህ ከሆነ አዝናብህ ከሆነ ነው፣ እሱን አሳዝነ እንኳን በእግዚአብሔር ፊት መስዋዕት አታቀርብ ነው የሚለው። እንግዲያስ ወገኖቻችን አዝነውብን ከሆነ እኛን እንኳን ባያሳዝኑን ማለት ነው፣ እነሱ አዝነውብን ከሆነ እንግዲያስ ቁጭ ብለን እናስብና መዝሙር ከመዘመራችን፣ መባ ከመስጠታችን፣ ቁመን ከማስቀደሳችን፣ ወደ ቁርባን ወደ ንስሐ ከመግባታችን በፊት ራሳችን ልንመረምር ይገባል። ጌታ እንደዚህ አለ፣ አስቀድመ ከወንድም ጋር ታረቅ አለ። በዚያ በመሰዋው ፊት መባህን ትተህ ሂድ፣ ጸሎትህን እንኳን አቋርጠህ ትተህ ሂድ ነው የሚለው። ስለዚህ ለመግደል አይደለም። አሁን ከመግደል ጋር እንዲያውም ሩቅ መግደል በጣም ሩቅ ነው። ምን ልታረጉ ትገላላችሁ ነው የሚለው። ለምን ተብሎ ቁጣ እስከምን ተጀመረ ነው የሚለው። የእግዚአብሔር የሆኑ ሰዎች እርቅና ሰላም፣ ፍቅር፣ አንድነት ነው እንጂ ለምን ነው የሚለው ጌታ። በዚህ ነው ፈሪሳውያን የተፈታተናቸው። ፈሪሳውያን ለዚህ ጥያቄ መልስ አልነበራቸውም። አትቆጡ ለሚለው ተቆጥተን እንሄዳለን ለሚለው መልስ አልነበራቸውም። በሚደንቅና በሚገርም ሁኔታ ጌታችን ኢየሱስ ክርስቶስ የሚያስተምረውን ሲቃወሙ እነሱ አስቀድመው ሕጉን ሽረውታል። ዛሬም በእንደዚሁ ሁሉ እውነትን በሚናገሩ ላይ የምንቃወም ከሆነ ሕጉን ሽረነዋልና ቆም ብለን ራሳችንን እንይ። ሕይወታችንን መርምር። የእያንዳንዳችን ልባችን እንጂ የሚያየው እግዚአብሔር ከቃላችን ጋር አይደለም። ከልባችን ከውስጥ እንሄድ። ስለዚህም እግዚአብሔር አምላካችን አንድ ልጁን የሰጠ እኛ አቅምና ኃይል አግኝተን የእግዚአብሔርን ሕግ እንድንፈጽም ነውና ይሄንን ነገር በትምህርቱ እንጠቀምበት። እንዲህ አለ፣ ታረቅ፣ በኋላ መጥተህ መባህን አቅርብ ነው። ከታረክ በኋላ ሰላም ከሆንክ በኋላ ልብ ከተስተካከለ በኋላ በቀል ከአመጽ ከልብ ከወጣ በኋላ ያን ጊዜ ጸልይ። ያን ጊዜ ልብ የእግዚአብሔር ልብ ሆኗል፣ ከእግዚአብሔር ጋር ይገናኛል። ያን ጊዜ መስመሩ ተከፍቷል። አለበለዚያ ያለ መስመር ስልክ መደወል አይቻልም። በጊዜ ወደ ኢትዮጵያ ስንደውል መስመሩ ስለተዘጋ ቆይታችሁ ደውሉ የሚል ቃል እናገኛለን። ብዙ ጊዜ ምንድነው እንደሚመስለኝ ወደ ኢትዮጵያ የሚሄደው የስልክ መስመር ጠባብ ነው። ልክ እንደዚህም ሁሉ በበቀል ከተያዘ መስመሩ ጠባብ ስለሆነ ከእግዚአብሔር ጋር የመገናኛ መስመር የለም። ልባችን ግን ሕይወታችን ከተስተካከለ መስመሩ ክፍት ይሆናል፣ ከእግዚአብሔር ጋር እንገናኛለን። ያን ጊዜ መጸለይ እንችላለን። ያን ጊዜ መስዋዕት ማቅረብ እንችላለን። የምስጋና መስዋዕት ያን ጊዜ በደስታ ማቅረብ እንችላለን። እግዚአብሔርም ልባችን ይባርካል፣ ቤተሰባችን ይባርካል፣ አገራችን ይባርካል፣ ሕይወታችን ይባርካል፣ አንድነታችን፣ ሰላማችን ይባርካል። ስለዚህም እንዲህ አለ፣ ተስማማ፣ ባላጋራ ለዳኛ እንዳይሰጥ ዳኛም ለሎሌው ወደ ሆኒም ትጣላለህ። እውነት እላለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም ነው። በበቀልና በጥላቻ ሆነ የምታቀርበው ማንኛውም ነገር በዚህ ምድር እንኳን ሰላም አይደለም ነው የሚለው። ስለዚህ አትግደል የሚለውን ነገር ከመግደል በፊት አትበቀል፣ በቀል አትያዝ፣ በባልንጀራ ላይ
አትቀየም፣ ባልንጀራህን አትስደብ፣ መሳደብ ራሱን እንደ ነፍስ ግድያ ነው የሚለውና ይሄንን አስበን ጌታችን ኢየሱስ ክርስቶስ ሕግን ሊፈጽም እንጂ ሊሽር ያልመጣ መሆኑን ለፈሪሳውያን እንዳስተማረ ሁሉ ዛሬም በቤተ ክርስቲያን የእግዚአብሔር ሕጎች የተጠበቁ ናቸው። ነገር ግን አሰራራችን መንፈሳዊ መሆን አለበት። መንፈሳዊ ያልሆነ አሰራር አሁንም ቢሆን እግዚአብሔርን ሊያስደስተው ስለማይችል ነን ብንል እንኳን አይደላችሁም ይላል ሕጉ። ስለዚህ ወገኖች ይህንን እንድንጠብቅ አሁንም በቤተ ክርስቲያን ስም አደራ እንላለን። የበቀላችን የቂማችን ነገር አስወግደን በጽድቅና በቅድስና ከእግዚአብሔር ፊት በጾም እንድንቀርብ እግዚአብሔር ይርዳን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ለሚቀጥለው ሳምንት አትመኝና አታመንዝር የሚለውን እንማራለን። እግዚአብሔር እስከዚያው በሰላም ያድርሰን።